ምንድን ነው ያረከው? ቀን ሙሉ ዝሙት ነው ማሳስባት። እንድትጠፋ ነው የምፈልገው። ቀኑ ሙሉ ዝሙት ታሳስባለህ? እሺ ሌላስ? በቃ ማን እንደዚህ የምታረጋት? አትነፋረቅ። ማን እንደዚህ የምታረጋት? አይነጥላ። እሺ አይነጥላ። ሌላ ማን አለ? ብቻ አለ? አቷሽ በመድኃኒዓለም ይዣለሁ። እኔ አላቅም። በቃ እኔ ብቻ ነኝ ራሴን የማውቀው። እኔ ብቻ ነኝ። ሌሊት መተህ ምን አረግ? በቃ 3 ቀን ተከታታይ ሙሉ 3 ቀን በተከታታይ ምን አረካት? ተገናኘሁት። 3 ቀን መተህ በተኛችበት ተገናኘ። ለጸሎት ስትቀሰቀስ በእንቅልፍ ልቧን ሰውሬ ስትነሳ በቁሟ ሰገላት። በቃ ሌሊቱን ሀሳቤን ስጨርስ እንደ ሬሳ አነሳታለሁ። ስንት ዓመት ነው ከእሷ ጋር? አላቅም። አብሬም የተወለድኩ አላቅም። እኔ ድብልቅልቅ ነው ያለብኝ። ድብልቅልቅ አለብህ? እሺ ሌላ ምን አረካት? በትምህርቷ በህይወቷ? ትናንት አንተ ፊት ማንን ሊሸኝ እንደሆነ አላቅም። ከትናንት ወዲያ ከዛ ማን እንደሆነ አላቅም። ከዛ መለስኳት። ከዛ እነዚህ እርኩስ አገልጋዮች እሸውጅ ወጣው። እነሱን እርኩስ አገልጋይ አልክ? ሳስብ ሌሊት ጸበል ላይ ልታገኘኝ ሆነና ከዛ ዩዘርን የሚሰጠኛል አልኩና ለአንደበትና ልቧን ሰውሬ ወጣው። ከዛ በትናንት ዕለት ፈተናውን አስወሰድኩ። ግን ምን አስወሰድክ? ይሄ በጣም አላጋጭ፣ አሿፊ፣ አብሮ የከረመ አብሮ የኖረ አብሮ ያደገ ነው። ከኛ ጋር ረጅም ዓመቷ ነው። ብዙዎቻችሁ ታውቃላችሁ። ረፍ ወይን አምባ እያለን ታገለግላለች፣ በጎን ትታገላለች፣ እንደገና ትማራለች። ግን ትግሉም ትምህርቱም ፈተና እየሆነባት ነበረ። እንደሰማችሁት 3 ቀን በተከታታይ በተኛችበት እየመጣው ገናኝ ነበር ይላል። አይነ ጥላ ይሄ የሁላችሁ ታሪክ ነው። ምናልባት በተኛበት የሚያውቀውም የማያውቀውም ሰው እየመጣ ሳይገናኘው የሚያደርሰው ካለ በጣም የታደለ ሰው ነው። ያላገቡትም ያገቡትም ተኝተው የሚያውቁትና የማያውቁት ሰው እየመጣ በተለያየ አይነት ነገር እየተመሰለ ይገናኛል። ይሄ አይነ ጥላ ነው። አይነ ጥላ ሌሊት ሰዎችን እየመጣ የሚገናኘው በሁለት መልኩ ነው። የመጀመሪያው አብሮ ተወልዶ ያደገ ወይም ደግሞ ከጊዜ በኋላ የመጣው አይነ ጥላ አብሮ ስለሚኖር በተኙበት ሌሊት በመገናኘት ይፈትናቸዋል። ሌላው የውጭ አይነ ጥላ የሚባል አለ። ድንገት ዝም ብሎ ይመጣል። ወንዱን ሴቱን ደንበኛ ያደርጋል። እየተገናኘ ይሄዳል። ሲጸልዩ፣ ሲሰግዱ፣ ሲቀጠቅጡ የለም። ሌሊት ተኝተው ቅዠት ነው። በተኙበት እየመጣ ይገናኛቸዋል። በተለይ ደግሞ ይሄ የውጭ አይነ ጥላው የሚባለው ነገ ቤተክርስቲያን ሄዳለሁ፣ ጸበል እጠመቃለሁ፣ ሰውነታችሁን ታጥባችሁ ቅዱስ ቁርባን እቀበላለሁ ስትሉ ይመጣና አኮላሽቶ ይሄዳል። እንግዲህ አጋንንት ክፉ ስለሆነ ራሱን ለመቀያየር ችግር የለበትም። ሴቶቹን በወንድ እየተመሰለ ይገናኛል።
ባስ ሲል ደግሞ በሴትም ይፈትናቸዋል። ወንዶቹን በወንድም በሴትም ይፈትናቸዋል። ሰው ስለማይናገር ቢናገርም ምን ተፍረት ስለሆነ ተናግሮም የሚሰማውም የሚረዳውም ስለሌለ እንዲህ የሆንኩ ነው ብላችሁ ብትናገሩ አንዳንዱ አይ ይሄ ሳይኮሎጂ ችግር ነው፣ ያላገባችሁት ደግሞ ስላላገባችሁ ነው ብታገቡ ይተዋችኋል ይላሉ። ያገቡት ደግሞ እንደዚህ ሲፈተኑ አይ እናንተ ከትዳር ውጪ ስለምታስቡ ነው ትባላላችሁ። ይሄ ደግሞ ለሱ ጥሩ ሽፋን ይሆናል። በጣም በሚሊዮን የሚቆጠሩ ኦርቶዶክሳውያን እንዲህ አይነት ችግር አለባቸው። እኔም በዚህ አገልግሎት ለረጅም ዓመት ስሰማው የኖርኩት በተለይ ደግሞ ወጣቶች እየመጣ ይገናኘኛል፣ ይታገለኛል፣ ሊገናኘኝ ይፈልጋል። አንዳንዴ በእናት በአባት በወንድም በእህት በሚታወቅ ሰው በማይታወቅ ሰው እንዲህ አይነት ፈተና አለ። ጠዋት ስነሳ ራሴን ጠላለሁ የሚሉ በጣም ብዙ ሰዎች አሉ። እንዲህ ሲያደርጋችሁ አንደኛ ተስፋ ያስቆርጣችኋል፣ ሁለተኛ ቤተ ክርስቲያን እንዳትሄዱ ያደርጋችኋል፣ ሶስተኛ እንዲህ እየፈተነኝ ብጸልይ ምን ዋጋ አለው ብላችሁ ጸሎት ስግደት ትተዋላችሁ፣ አራተኛ አይ እየመጣ ስለሚገናኘኝ ብጸልይም ብሰግድም ዋጋ የለውም ብላችሁ ተስፋ ቆርጣችሁ እንድትቀመጡ ያደርጋችኋል። ከዚህ ባሻገር ግን የመጨረሻ ደግሞ አስከፊና ጎጂ ጎኑ ምንድነው? አሁን እሷን እየመጣ ስንት ዓመቷ ነው ንገረኝ እድሜዋን? 25 መቼ እንደጀመረ ቢጠየቅ ይናገራል። አሁን 25 ዓመት ነው። ዝም ከተባለ ካልታወቀ ካልተነቃ አብሮ እንደዚህ ከርሚና በመጨረሻ ራሱ ባል ሆኖ ይቀመጣል። ቆየክ ግን ሳይ አንደበት ነው የሚይዘው። በቃ እንድታወራ አልፈልግም። እጋለጥ ከተጋለጥክ ቆይታል። ግን እኔን አታወራኝም። እንዴት ብዬ ነው እንደማየው? በቃ አንደበት ነው የሚይዘው። ወይኔ አታውቅም። ብዙ ጊዜ አገልጋዮች ዝም በል ተንበርከክ። የእሷ መንፈስ አንዱ የሚያደርገው ነገር ምንድን ነው? ዝም በል በቅዱስ ሚካኤል ዝም በል። ምንድን ነው የሚያደርገው? ሲጠራ ይመጣል፣ ሳይጠራም ራሱ ይመጣል። ከመጣ በኋላ ከኔ ጋር ፍጥጥ፣ እንባው ዱብ ዱብ ይላል። አንደበት አይፈታም፣ አይናገርም፣ እንዲህ ነኝም አይልም። አሁን ዛሬ ነው በመድኃኔዓለም ቀን ለመጀመሪያ ጊዜ እንግዲህ ይሄን ሁሉ ዓመት አብረን ስንታገል አይነ ጥላ ነኝ ብሎ የተናገረው። እረፍ፣ በመድኃኔዓለም እረፍ። እየሰማችሁኝ ነው አይደል? ከሷ ጋር በደባልነት በዚህ በወጣትነት እድሜ አብሮ መኖር ከጀመረ ነገ የሚያደርገው ምንድን ነው? በምታገባበት ሰዓት ለትዳር የሚመጣውን ለእጮኝነት የሚጠይቀውን ወንድ ያባርራል። ራሱ ከውስጥ ሆኖ አቃቂር ያወጣል። ይሄንን እንዴት ታገቢያለሽ? ይሄንን አግብተሽ ልትኖሪ ቤተሰብ ምን ይላል? ጓደኞችሽ ምን ይላሉ? እሱን ከምታገቢ ቢቀርብሽስ እያለ ከውስጥ ይመክራል። እግዚአብሔር ደግሞ ረድቶ ገፋ ብሎ ወደ እጮኝነት ከተቀየረ የዛን ጊዜ ደግሞ ያበጣብጣል፣ አያስማማም። ምን ያደርጋል? እንደ አምፑላንስ ነው ቦግ ብልጭ የሚያደርጋቸው። ወንድዮ ምን ይላል? እኔ አሁን በእጮኝነት በእንደዚህ አይነት ባህሪ አግኝቻት ነገ ደግሞ ባገባት እንዴት እሆናለሁ ብሎ አይነ ጥላው ነገ በትዳር እንዳይኖር ሂሳብ አሰርቶት አይ ትቅርብኝ ብሎ እንዲሸሽ እንዲሄድ ያደርጋል። በጣም ብዙ ሴቶች ስለማይናገሩ ስለሚያፍሩ እንጂ ሌሊት በተኙበት እየመጣ የሚያስጨንቃቸው፣ የሚታገላቸው፣ የሚደባደባቸው ብሎም የሚገናኛቸው አንድ ነገር አለ። ክፋቱ ደግሞ ምንድነው? ያስለምዳቸዋል። በቤተ ክርስቲያን ሊቃውንት ቅዱሳን አባቶቻችን በጣም ፍሩ፣ ተጠንቀቁ ብለው የሚናገሩት ይህ ልማድ ኃጢአት ነው። የምን አልኳችሁ? ይህ ልማድ ኃጢአት እየተለመደ ሲመጣ ጽድቅ ይመስላል። ፈራ እግዚአብሔር ያረቃል።
የልማድ ኃጢአት እለት እለት ሲተገበር ኃጢአት ሁላ ላይ መስለን ይችላል። ለምሳሌ አንድ ሰው መሳደብ ይለምዳል፣ ግን ንስሐ ይገባል፣ ተመልሶ ይሳደባል። አይ እኔ ነገ መልሼ መሳደቤ ስለማይቀር ንስሐ ባልገባስ እያለ እየተሳደበ ጥሩ ተሳዳቢ ይሆናል። አሁን ብዙ ወጣቶች ቲክቶክ ላይ ቁጭ ብለው እንቶ ፈንቶ ነገር ማየት ኃጢአት አይመስላቸውም። ማትፈልጉትን የእናንተ ያልሆነውን ሰው ታያላችሁ፣ ትመኛላችሁ። ይሄ ምኞት ነው እያደገ ነገ ኃጢአትን የሚወልደው። ይሄ ምኞት ነው ካደገ በኋላ ነገ በዝሙት ሰዎችን የሚጥለው። አሁን ብዙ ሰው ይሄን መናጢ ቪዲዮ ያያል። ሲያይ ኃጢአት አይመስለውም። ንስሐ ይገባል፣ ይተዋል፣ ንስሐ ይገባል፣ ይተዋል። ከዛ በኋላ ይለምድበታል። ልምድ ከሆነ ልትላቀቁት አትችሉም። ምን ይላሉ መሰላችሁ? መዋደድ መላመድ ነው። ምን አልኳችሁ? መዋደድ ምንድን ነው? መላመድ ነው። ሰውን የሚወደው ሲላመደው ነው። እጮኛሞች ተያይተው ያለምንም ቃላት በመታየት ብቻ ይዋደዳሉ። ግን የበለጠ የሚፋቀሩት ሲላመዱ ነው። ወደ ጋብቻ እንግባ ሲሉ የሚያስቡት ሲዋደዱ ብቻ ሳይሆን ሲላመዱ ነው። አብረው ሻይ ቡና ሲሉ፣ አብረው ሲገናኙ፣ ሲገቡ፣ ሲወጡ፣ ሲደዋወሉ፣ ሲያወሩ ምን ይሆናሉ? ይላመዳሉ። ይሄ መላመድ ነው እያደገ መዋደድ የሚሆነው። መዋደዱ ነው እያደገ ትዳር የሚሆነው። ልክ ኃጢአትም እንደዚህ ነው። ስትላመዱት እያደገ ይመጣል። ስትላመዱት አዳፕት ያደርጋችኋል። ከዛ በኋላ ነገ ደግሞ በኃጢአት ይጥላችኋል። ምንም አይመስላችሁ። አሁን ብዙ ሴቶች እንደዚህ አይነቱን ድርጊት አንድም ለምደውት፣ አንድም ደግሞ ለመናገር ፈርተውት፣ አንድም ደግሞ ብናገርም የሚረዳኝም የሚረዳኝም አባት የለም በማለት ይዞት ይኖራሉ። በተከታታይ 3 ቀን አብሮ መተኛት በጣም የሚሰለች ነገር ነው። ተውት፣ ሌላ ይቅርና እንደው በሃይማኖት ተውትና ዝም ብላችሁ እንደሰው ስታስቡት እማታውቁት ጥላ የሆነ የማይጨበጥ የማይዳሰስ አካል ያለው ነገር መጥቶ እየተገናኘ ሲሄድ ውስጣዊ ሞራላችሁ ይሞታል፣ ሰብናችሁም ዝቅ ይላል። እኔ ከሰው ጋር የማደርገውን ነገር ከማላቀው ከባዕድ አካል ጋር ለምን ይሄንን አደርጋለሁ እያሉ የሚጨነቁ ብዙ ሰዎች አሉ። በጣም አደገኛ ነው። ራሱ አይነ ጥላው አካሏን ይለምዳል፣ ወዟን ይለምዳል፣ ከዛ ይላመዳል። ብታገባ ይሄ አብሮ እየኖረ ልጅ ሲወለድ አብሮ ይወለዳል። ለዛ እኮ ነው አብሬ ተወልጄ እያለ የሚጮኸው። አንዳንዱኛ ያዋለድን ይመስል ምን ይላሉ? አይ አይወለድም እናንተ ያመጣችሁት ነው ይሉናል። ይኸው ራሱ ደግሞ ተወልጄ አብሬ አድጌ ነው ይላል። ብዙ ጊዜ መቼም ስለ አይነ ጥላ ተናግሬ ያለው በመጽሐፍም ደረጃ ከ200 በላይ ገጽ ያለበት መጽሐፍ ጽፌያለሁ። ለዛም እንዲመቻችሁ እየሰለቻችሁ ስለሆናችሁ ነው በትንሹ የጻፍኩት። አሁን ደግሞ ብዙዎችን እያሰቃየ ያለ ግን የተዘነጋ አይነ ጥላ ሆኖ ደግሞ ሌላ አይነ ጥላ አለ፣ ይሄ ገርግር የሚባለው። እግዚአብሔር ቢፈቅድልኝ ስለሱ ደግሞ ለብቻ አንድ መጽሐፍ ለማዘጋጀት አስቤያለሁ። ምክንያቱም ከአይነ ጥላ ደግሞ እሱ ይከፋል። ደግሞ ከኛ ሰዎች ይችሉበታል ስም ማውጣት፣ ስም መሰየም። አይነ ጥላ ያሉት በእድላችሁ ላይ ስለሚያጠላ ነው። አይነ ጥላ ያሉት በህይወታችሁ ላይ ስለሚያጠላ ነው። በእድላችሁ፣ በትዳራችሁ፣ በትምህርታችሁ፣ በህይወታችሁ፣ በራያችሁ፣ በተስፋችሁ፣ በነጋችሁ እያየ እያነበበ ከውስጥ እየተግባባ እያጠላ በቃ ዳፍንት አድርጎ ያስቀምጣል። ከሱ ደግሞ ይባሳል ገርግር የሚባል። ስራ የለም ተገርግሯል፣ ትዳር የለም ተገርግሯል፣ ትምህርት ተገርግሯል። ሁሉ ነገር በቃ ግርግር የተገረገረ። አትንቀሳቀሱም፣ አትላወሱም። ዝም ብቻ በቃ ለሰው ስትታዩ ነጠላ ለብሳችሁ ሰው ትመስላላችሁ፣ በእርግጥ ሰው ናችሁ። ከውስጥ ደግሞ ሌላ ደባል አካል አለ። እሱ ምን ያደርጋል? ከውስጥ ዘጋግቶ አስሮ ቆልፎ ቁጭ ያደርጋችኋል። ከውጭ ደግሞ የምትጀምሩትን ነገር እየቀደመ እየገረገረ
እናንተ የምትሄዱበት መንገድ ሁሌ ዝግ ነው። እናንተ የጀመራችሁት ነገር ሁሌ ፍጻሜ የለውም። እናንተ የነካችሁት ነገር ሁሉ በረከት የለውም። ስምም ይወጣላችኋል። ምን እሷ ይጀምራሉ፣ ተው እነሱማ ሰው አይሆኑም፣ አይረቡም። እሷ ምን ፈጽማ ታውቃለች፣ እሱ ምን ከፍጻሜ አድርሷል፣ አሬ ከሌን ነገር ተውት። እንዲህ ያደረገ እኮ ትውልዱን አስሩታል። በጣም በጣም ሲበዛ ክፉ ነው። የክፉ መንፈስ ደግ ባይኖረው ይሄ ከሌሎቹ የሚለየው አብሮ መወለዱ፣ በማህፀን መቆራኘቱ፣ አብሮ ማደጉ። እሱ ብቻ አይደለም፣ ማንነታችሁን፣ ጠባያችሁን፣ ባህሪያችሁን፣ ራሳችሁን፣ ሰብዕናችሁን ወስዶ ተመሳስሎ ይኖራል። በጣም ክፋቱ ደግሞ እሱ ነው። ስትናገሩ አንደበታችሁ ላይ ሆኖ ይናገራል። ስታስቡ ህሊናና ልቦናችሁ ላይ ሆኖ ያስባል። ስታቅዱ የእናንተ እቅድ ሳይሆን የእሱ እየቀደመ የማይሆን ነገር ውስጥ ይከታችኋል። በጣም ክፉ አደገኛ መንፈስ ነው። ለዚህ ነው በህይወት ላይ ስለሚያጠላ አባቶቻችን አይነ ጥላ አሉት። ያ ደግሞ ገርጋሪ ስለሆነ ሁሉ ነገር ተገርግሮ ቁጭ ስለሚል ገርግር አይነ ጥላ አሉት። ከዚህ በፊትም ተናግሬያለሁ። የኛ አባቶች ያውቁታል፣ እንደውም ከኔ በተሻለ ያውቁታል። ሊቃውንቱ በደንብ አድርገው ነው የሚያውቁት ስለ አይነ ጥላ። አንዳቸውም ግን አይናገሩም። በተለይ ወደዚህ ወደ ሰሜኑ ይኸው እንግዲህ እዚህ ሊቃውንቱም አሉ አባቶች። ከዚህ በፊት ተናግሬያለሁ። ለአብነት ትምህርት ተብሎ የሚወሰዱ የሚጠጡ ነገሮች አሉ። ስለ አብሾ፣ ስለ አፍልሆ፣ ስለ እያገድፍ ከዚህ በፊት በትምህርት ተናግሬያለሁ። ለምሳሌ አንድ የቆሎ ተማሪ ወይም ደግሞ የአብነት ተማሪ እኔ ምናምኗን ጠጥቼ ሊቅ መሆን እፈልጋለሁ ብሎ የሚያውቀው የሱ መምህር ጋር ሄዶ ይሄንን ሲጠይቅ የመጀመሪያ የሚያደርጉት አይነ ጥላ አለበት ወይ የለበትም ብሎ ይፈትሻሉ። መድኃኒቱ ተቀምሞ ብዙ ፕሮሰስ አለው። ሲሰጡት አይነ ጥላ ካለ አይሰራም፣ አይዋሃድም። እነሱ ጥበብ የሚሉትንም አይገልጽለትም። ስለዚህ ምን ያደርጋሉ? ይሄ ለአብነት ተብሎ የሚወሰደው የሚጠጣው ነገር ሰርጾ እውቀት፣ ብርሃን፣ ልቦና ስለማይሆን በመጀመሪያ ከሱ ቀድሞ የገባውን አይነ ጥላ እናውጣ ብለው ያው በግራ በኩል ሄደው በስንት መከራ አይነ ጥላውን ካላቀቁት በኋላ ከዛ በኋላ ነው የሚጠጣውን የሚያጠጡት። አይነ ጥላ ያለ ከጠጣ ምንም ሰውየው እንደነበረ ነው። ለምን? ከውስጥ ስላለ ይዞት ቁጭ ዘግቶት ቁጭ። ያቁታል ግን አይናገሩም። በአብነት ትምህርት ቤት ቅኔውን ብሎት 4-5 ዓመት ለፍቶበት አልገባ ሲለው አይ አንተ አይነ ጥላ አለ ገርግር አለብህ ተው ይሉታል። አቋቋሙን ብሎት እምቢ ሲለው እሱ አይነ ጥላው ነው ይባላል። መጻሕፍቱን ተምሮ አልሰርጽ ሲለው አይ አንተማ ሌላ ነው ተው ይሉታል። ያቁታል በደንብ። በጣም አደገኛና ክፉ መንፈስ ነው። እግዚአብሔር ከዚህ ይሰውረን። በውስጥም ካለ በዛሬው ዕለት ዋለው መድኃኔዓለም ይንቀልላችሁ። አዎ በጣም ክፉ ነው። ሕፃናትን ይወዳል፣ አብሮ ያድጋል። ወጣቶችን ይወዳል፣ አብሮ ይኖራል። ጎልማሶችንም ይወዳል፣ አብሮ ዘግቶ ቁጭ ያደርጋል። ደግሞ ክፋቱ ሕፃን፣ ወጣት፣ አዛውንት አይልም። ብቻ አይቶ ደስ ካለው ጥልቅ ብሎ እየፈተነ መኖር ነው። እኔ አንድ ሴትዮ አውቅ ነበረ። ካሊፎርኒያ አገልግሎት በምሰጥበት ሰዓት ሴትዮዋ ንስሐ ገብተዋል። እንደው ይገርማቸዋል። በጸሎት ነው የሚኖሩት። እድሜያቸው ደግሞ 78 ዓመት ነው። በ78 ዓመት እለት እየመጣ የሚገናኛቸው አንድ አካል ነበረ። ሴትዮዋ መፈጠራቸውን እስኪጠሉ ድረስ ምን ነው መድኃኔዓለም ደሜ ቀዝቅዟል፣ ስጋዬም በርዷል፣ እኔም አርጅቻለሁ፣ አያት ሳይሆን ቅድመ አያት ሆኛለሁ፣ ይህንን ከምታሳየኝ ምን አለ ብትገለኝ እያልኩ ለምነው ነበር አሉ። በኋላ ሳጠምቃቸው እያደፈጠ ዝም አለ። ቅባ ቅዱስ ሲቀባ ብድግ አለ።
ስጠይቅ እኔ ከልጅነታቸው ጀምሬ አብሬ የኖርኩ አይነ ጥላ ነኝ። ባል አፋትቻለሁ፣ ልጆቿን በትኛለሁ። እንኳን ሊረዷት ዞር ብለው እንኳን እንዲያዩዋት አልፈልግም። ግን አሁን ደግሞ ይኸው እየመጣው ገናኛታለሁ። አንተ ትልቅ ሰው ናቸው፣ አሮጊት ናቸው፣ እንዴት እሳቸውን ትገናኛለህ? ለኔ አሮጊት ሕፃን አንድ ነው፣ ችግር የለብኝም። እንዲህ ያረኩ ነው መፈጠራቸውን ማስጠላቸው አለኝ። አሁን እኚህ ሴት አውቀው ስለመጡ እንጂ እንደሳቸው አይነት ብዙ እናቶቻችን እኮ ጉር ተሸክሞ ነው የሚኖሩት። የኛ ክርስትና ህይወት የተግባር ሳይሆን ዝም ብሎ የመመላለስ ስጋው ደግሞ የመቋደስ ሳይሆን የማስቀደስ። የአንዳንዶቻችን ክርስትና ህይወት የሳምንት ነው በዕለተ ሰንበት ብቻ መተን አስቀድሰን ሹልክ እንላለን። ይቆርባሉ ደግሞ የተባሉት እነሱ አይቆርቡም፣ ልጆቻቸውን አስቆርበው ይሄዳሉ። አንዳንዶቻችን ደግሞ የወር ክርስቲያን አለን። ደብራችን ቅዱስ ሚካኤል ከሆነ በ12 ብቻ መተን ሚካኤልን ተሳልመን እንሄዳለን። ደብራችን ቅዱስ ገብርኤል ከሆነ እመቤታችን ቀኑን ቆጥረን መተን ተሳልመን እንሄዳለን። ሌሎቻችን ደግሞ የዓመት ክርስቲያኖች ደግሞ አለን። በደብራችን የሚወጣውን ታቦት በዓመት አንድ ጊዜ ጠብቀን አንግሰን እንሄዳለን። ሌሎቻችን ደግሞ የዕለት የዕለት ክርስቲያኖች አለን። ግን ጾም፣ ጸሎት፣ ስግደት፣ አምልኮ ትግል የሌለበት ተመቸ ነው እኮ እኛ በደንብ እኮ ነው የተመቸ ነው። ተኛንለት፣ ይኸው አጋደመን። አንጸልይም፣ እጃችንን ወደ እግዚአብሔር አንዘረጋም። ግን ያለንን ደግሞ ወሰደብን፣ ነጠቀን። እኔ ብዙ ጊዜ እናገራለሁ። እኔ ሁሌ ማዝነው ከዚህ በኋላ የሚመጣው ትውልድ ነው። አሁንስ ያሉት እያወቁ እየታገሉ እየተላቀቁ እየራቁ ነው። ከዚህ በኋላ ደግሞ የሚመጡት ቤተክርስቲያንን የማያውቁ ወላጆቻቸው ቤተክርስቲያን አይደለም የሚወስዷቸው። ያው በእምነት መኖር ቤተክርስቲያን መመላለስ እንደ ስራ መፍታት እየተቆጠረ ተንበርከክ። ወላጆች የገዛ ልጆቻቸውን እየበሉ ነው። ተንበርከክ 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 ነው የምልህ። ምንድን ነው ጉድ? ሸኘኝ። ትሄዳለህ። እየመጣ ታንቃታለህ አይደል? ታንቃታለህ አይደል? እሺ ተንበርከክ፣ በስላሴ ስም ተንበርከክ፣ በመድኃኒዓለም ስም። እኔ አልንበረከክም። ለምን? መንበርከክ ሽንፈት ነው። እንዲህ ነው የሚጋፈጣችሁ። አፍጥነው አፍጥነው። ምን ነው ማፈጥነው? ሸኘኛ አልቻልኩም እኮ። ታዲያ ምን? እኔ እኮ መኪና አይደለም የምነዳው። አፍጥነው የምትለኝ መኪና አልያዝኩም። ተንበርከክ ተንበርከክ እኮ ነው የምልህ። አትጥገብ። ትሄዳለህ ደግሞ ለመሄድ። እኔ ሸኘኝ፣ እነሱ አይሰሙም። አዎ አይስሙ። መቼ አንድ ሶስት አይጠፋም። ከልብ የሚሰማ ሰምቶ የሚቀየር አይጠፋም። አልቻልኩም። እሺ ተንበርከክ፣ በስላሴ ስም ተንበርከክ። የሚሰማ የለም። ለምን አትሸኝ? እየሰማችሁኝ አይደል? እየሰሙ እኮ ነው። ሌላ ናቸው። ከዚህ ሲወጡ ሌላ ናቸው። ወይኔ በቃ ተወኝ። ለነገሩ እኮ እንደዛ ነን አይደል? እስኪ ዝም በል። አንዴ ወይን አምባ የዓመት እመቤታችን ነበረች ለጥር እና ትመላለሳለች፣ ታነግሳለች፣ ትጠመቃለች እና የአበሻ ልብስ ለብሳ ዝንጥ ብላ መጣች። አነገሰች፣ ከኛ ጋር መሸች፣ ዝክር በላች፣ ሄደች። እኛም ወደ ቤታችን ሄድን። ቤት ከደረስኩ በኋላ ባለቤቴ ያዘዘችኝ አንድ ዕቃ ነበረ፣ ረስቼው ስለነበረ ያንን ለመግዛት መኪናውን አዙሬ የነዳው ሲሄድ ውጥርጥር ያለ ታይት ለብሳ ዘበጥ ስትል አየዋት። አይኔ ነው
እሷ ናት መንፈስ ነው ብዬ እየተከተልኳት በኋላ ክላክስ አረኩና ጥግ አስቆምኳትና ሰላም ስላት ቱቦ አለ አይደል እንደው እዛ ውስጥ ብትገባ ራሱ ይቀላት ነበር። የት ትሄድ ወዴት? አብረን እኮ ወይን አምባ በጥበብ ነበር ይዋል ነው። ስንወጣ በሱሪ አየዋት። ቤተ ክርስቲያን ስንመጣ ማንነታችን ውስጣችን ሌላ ነው። ከቤተ ክርስቲያን ስንወጣ ደግሞ ራሳችን ሌላ ነን። ሁለት ማንነት ሁለት ሰው ሆነን የምንኖር ብዙ ሰዎች አለን። ለዚህ እኮ ነው አንዳንዱ የራሱን ጸባይ እንኳን አያውቅም። ራሱም መንፈሱም እንደገና ደግሞ ሌላኛው ደግሞ ራሱ አለ። እግዚአብሔር ብቻ ይማረን። ዞሮ ዞሮ ይሄ ክፉ መንፈስ አይነ ጥላ ሕፃናት አዛውንት አይልም፣ ይፈትናል። የቤተ ክርስቲያኑም ሊቃውንት አባቶችም በደንብ ያውቁታል። ግን አስቸጋሪ መንፈስ ስለሆነ ዝም ይሉታል። ያው ድንበር አለ፣ አይነካኩ። በል ይበቃል። እሺ ምን አረካት? ሌላ ትምህርቷ ላይ ምንድነው የምታረጋት? ስልብ ነው የምታረገው። እሺ ትናንት ኤግዛም መጨረሻው ነበር። ከዛ ልሸኝ ነበር። እኔ እንደሆነ አላውቅም፣ ብቻ ልሸኝ ነበር። መድረክ ላይ ተመለስኩ፣ ራሷን መለስኳት። ከዛ ጸበል ላይ ሸኛለሁ ብዬ መዛ እነዚህ አገልጋዮች አሽቃባጮቹ ይከሰትልሽ ምናምን። አንተ አገልጋይ ምንድን ነው እነሱን የጠመርከው እንዴ? ከእነሱ ምን አለ? ጉዳይ እኮ ከኔ ጋር ነው። ይገዘትልሽ አሉና ይገዘትልሽ ምናምን አሉ። ከዛ ወሮ ከባፈጠሩ ምናምን። ከዛ እኔ በቃ በውድ ምድር ቤተክህነትን ትምህርት ቤት ልሄድ ነው፣ ዩዘር ኔም ይሰጠኛል፣ በኮምፒውተር ነው የምፈተነው፣ መሄድ አለብኝ አልኩኝ። በቃ ከዛ በቃ ስርስ አልኩ። የምስቀው ማላግጠው አልገባ። ስርስ አልኩ ምን ማለት ነው? በቃ ኮስተር ብዬ ምናምን። ከዛ አምና የአራዳዋ ቋንቋ ነው አይደል? ስርስ አልኩ አለ። ሲሪየስ ነው አይደል የምንለው ድሮ አሻሽሎት ከሊት ሲሪየስ ናት ስትባል ኮስታራ ቆፍጣና ናት አይደል? አላጋጭ እኮ ነው። በማንነታችሁ በህይወታችሁ በቋንቋችሁ ያላግጣል። በል ተንበርከክ፣ ተንበርከክ፣ በስላሴ ተንበርከክ። እንዲሁ ነው የምትሸኘው? ለምንድን ነው ቆመ የምትሄደው? እንዴ ኧረ በስመ አብ። ማን ጥሎኝ ያውቃል? ማን ጥሎኝ ያውቃል? ምንድነው እኔ አንተ ምንድነው ልዩነታችን? ምንድነው መንበረከከው? ለምንድነው መንበረከከው? እንዴ ወይ ጥጋብ። ልዩነታችን ምንድነው? ለምንድነው ለአንተ መንበረከከው ነው? ለምን አትንበረከክም? ለምንድነው መንበረከከው? ለምንድነው መንበረከከው? ትምህርት ቤት ታስታውሳላችሁ አይደል? ያጠፋ ልጅ መምህሩ ምንድነው የሚያደርገው? ተንበርከክ። ከዛስ ቅጣት ካለ ይቀጣል። አሁን ግን የሚቀጣ ልጅ አለ? አቤት መምህራን እንደው ልጆቻችሁን ትምህርት ቤት ቢቀጡ እሳት ልሳችሁ እሳት ጎርሳችሁ ነው አይደል የምትቀጡት? ሄዳችሁ ትደባደባላችሁ አይደል? ድሮ እኛ ወላጅ ይቀጣናል፣ ጎረቤት ይቀጣናል፣ እድርተኛውም ይቀጣናል፣ ትምህርት ቤትም ይቀጣናል። የቅጣቱ መንገድ በጣም ብዙ ስለነበረ የተቀጣ ልጅ ስርዓትና ምግባር ያለው ልጅ ሆኖ ያድጋል። እንደዛ ነው። አሁን እንኳን ለመቀጣት ለመቆጣትም ችግር ሆኗል አይደል? መምህራን እንኳን ልጆችን ሊቀጡ ሲቆጡ ወላጆች ብዙ ነገር ውስጥ ይገባሉ። ይሄው ጥጋብ ና በስላሴ ስም። ስለዚህ ያው ተንበርከክ የምንለው ያው በእግዚአብሔር ስም ከሱ በታች እንደሆነ ጥፋተኛ እንደሆነ አውቆ የተዋረደ እንደሆነ አውቆ እንዲሄድ ነው እንጂ ቆሞ መሸኘትም እኮ ይቻላል አይደል? አንተ ደግሞ አታላዝን፣ ተራን ጠብቅ። አሁን ትንበርከካለህ አትንበርከክም? ለእኔ እኮ አይደለም የምትንበረከከው፣ በእግዚአብሔር ስም ነው የምትንበረከከው። መንበርከክ ለአንተ ሞት ነው አይደል?
እሺ ተዘጋጅ። በስላሴ ስም ታዛል። ቶሎ በል። ምንም አትሰራ። ከጉሮሯ ላይ ባጠና ግንባር ላይ ተነስ። ከማጸኗ ከጉሮሯ በስላሴ ስም ታዛል። በመድኃኔዓለም ስም በልጥራ። በስላሴ ስም በስላሴ ስም በዛሬው ዕለት በኋላው ወይኔ በዛሬው ዕለት በኋላው በዛሬው ዕለት በኋላው በተዘከረው በመድኃኔዓለም ስም በተዘከረው በመድኃኔዓለም ስም በመድኃኔዓለም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በቅዱስ ኡራኤል ስም እሱ ራሱ ቶሎ በል እያለ እኮ ነው። ምንድን ነው? ቶሎ ይበል ቶሎ። ወይኔ የሚሸኘኝ ቶሎ በል እያለ ነው። አይሸኝም። አውቁ ነው ሊደበቅ ነው። አውቁ ነው። አይሸኝም ቢልን ሰማ። ኧረ በስመ አብ ሚልህን ሰማ ሆይ እንደዛ ነው ሚስጥሩ። ፍታ አንደበትን በስላሴ ስም እሸኛለሁ። ልሸኘን የመጣ በል ተበርከክ። በቅዱስ ኡራኤል ስም በቅዱስ ኡራኤል ስም በቅዱስ ፋኑኤል ስም በቅዱስ ፋኑኤል ስም በመጥምቁ ዮሐንስ ስም በመጥምቁ ዮሐንስ ስም አብሬ አደግኩ እየመጣሁ መገናኛት አይነ ጥላ ለቅቄ ሄዳለሁ በስላሴ ስም። ትዝብት ነው በስላሴ ስም። ምን ትዝብት ነው? በጣም ምኑ ነው ትዝብት? በጣም ግፍ ነው። ምኑ ነው ግፍ? በጣም ግፍ ነው። አይደረግም። ይሄ ከትልቅ ሰው አይጠበቅም። አይደረግም ጭራሽ። የመድኃኔዓለም ያለ ከኔ አይጠበቅም በጭራሽ። በመድኃኔዓለም ስም በል። በመድኃኔዓለም ለዘላለም በሲኦል ታስሬያለሁ። የዘጋሁትን እድሏን የዘጋሁትን አይምሯን በመድኃኔዓለም ስም ከፍቻለሁ። የመጨረሻዬ ነው። መድኃኔዓለም ይፍረድብኝ። በል 7 ጮና ወጣ ቶሎ በል። 1 6 በል። የመጨረሻ ገንዝ እናሄድ። መድኃኔዓለም ሲኦል ያወርደ። ቅዱስ ሚካኤል ሲኦል ያወርደ። እግዚአብሔር የተመሰገነ ይሁን። መድኃኔዓለምን አመስግኑለት። ነይ እስኪ እናቴ ነይ። ጠላትሽ አልቅስ፣ አታልቅሽ። ተይ ነይ እናቴ ነይ። መድኃኔዓለም ይባርክሽ። ደህና ነሽ? ተይ። አንድ ቀን ከኔ ጋር አውርታም ፊት ለፊት ተገናኝታም አታውቅም። በጣም አስቸጋሪ ደንባራ። ልታወራኝ ስትመጣ ዝብርቅርቅ ይላል፣ ጥሏት ይሄዳል። ልታማክረኝ ትመጣለች፣ አንደበቷን ይዘጋታል፣ ዝም ብላ ትመለሳለች። ደህና ነሽ? እንዴት ነሽ? ከኔ ጋር ስንት ዓመት ሆነሽ? 3 መሳይ እንጃ። 3 ዓመት። 3 ዓመት ሙሉ አያወራም ነበር አይደል? አዎ በቃ አንተ ጋር ስደርስ በጣም ልቤንና አንደበቴ ቃላት ማውጣት ነው የሚከብደኝ። በቃ ዱዳ ነው የምሆነው። ማውራት አልችልም። ያንቅሻል፣ ሌሊትም እየመጣ ይፈትንሻል። አዎ በጣም ቤት ውስጥ እንዳለ ቤተሰቡን እኔ ጋር ነው በቃ የሚሆነው። አልችልም። በዚህ ስጸልይ በዚህ ከወንድሜ ጋር እጣላለሁ። የአንቺ ጸሎት፣ የአንቺ አባት ምን አመጣ አይደል? ወንድሜ በጣም ነው የሚያስቸግር፣ የሚሰድበኝ፣ ተስፋ እንድቆርጥ
አንዳንዱ እኛ ጋር የሚመላለሱ ደጅ የሚጸኑ አሉ። እኛም እኮ ሰው እንዲድን እግዚአብሔርን ደጅ እየጸናን ነው የምናገለግላቸው። ግን ቀሲስ ጋር ሄዳችሁ ተጠመቃችሁ ምን አመጣችሁ ይላሉ። ጥሩ ቢያንስ እኛ ጋር ሲመጡ ቤተክርስቲያን ነው የሚመጡት፣ ይጸልያሉ፣ ይሰግዳሉ፣ ይጠመቃሉ። በዓለም ላይ ኖሮ መጀመሪያ ምን አመጡ? ዝም ብሎ አይደል የከረሙት? ዝም ብሎ አይደል ጊዜያቸውን ያሳለፉት? ምን አመጡ? ወደኛ ሲመጡ ስም ይሰጧቸዋል። በዓለም ላይ ሲንከራተቱ ግን ምንም አይሏቸውም። ቢያንስ መጥተው ንስሐ ገብተዋል። ታድለው ደግሞ ቅዱስ ቁርባንም ተቀብለዋል። አብዛኛው ስጋው ደግሞ የተቀበለ ነው። ሰው የሚያየው የስጋውን ድነት ነው። እግዚአብሔር ደግሞ የሚያስቀድመው የነፍስን ድነት ነው። አሁን ብዙ ሰው መጥቶ ተጠምቆ መዳን ይፈልጋል። በአንድ ቀን ንስሐ አልገባም። እግዚአብሔር እኮ ቅድሚያ የሚሰጠው ለነፍስ ነው፣ ለስጋ አይደለም። በአንድ ቀን ድናችሁ እንድትሄዱ እግዚአብሔር ይፈልጋል። ግን ንስሐ አልገባችሁ፣ በነፍሳችሁ አልዳናችሁ። በነፍሳችሁ ሳትድኑ በስጋ ብትድኑ ምንም ዋጋ የለውም እኮ። ታጥቦ ጭቃ ነው የምንሆነው። ተመልሰን ኃጢአት ውስጥ ነው የምንገባው። እናንተም ይሄን ሁሉ ዓመት ይሄን ሁሉ ጊዜ ተመላለስኩ ምን አመጣው ትላላችሁ። ያመጣችሁትን ግን አታዩ። የምታዩት ፈልጋችሁ ያጣችሁትን እንጂ እጃችሁ ላይ ያለውን አታዩ። ንስሐ መግባታችሁን፣ ከእግዚአብሔር ጋር ሰማያዊ እርቅ መፍጠራችሁን፣ በነፍሳችሁ መዳናችሁን፣ ሌሎቻችሁም ስጋው ደግሞ መቀበላችሁን፣ በአምልኮት ሕይወት መጽናናችሁ። ይሄ የት ይገኛል? የት ይገኛል? እስኪ የትም። በአምልኮት ሕይወት ጸንቶ በእግዚአብሔር ቤት መመላለስ መታደል ነው። ይሄ ትልቁ ትርፋችሁ ነው። ከዛ በኋላ እኮ ነው ሌላው ዳረጎት ነው ተብሏል። እንጎቻ ነው። በነፍሳችሁ ከዳናችሁ ከስጋ ሕመም ለመዳን እንጎቻ ነው። ራሳችሁን አስተካክላችሁ የጎደሎን እግዚአብሔር እንዲሞላላችሁ እሱ እንጎቻ ነው፣ ይጨመራል። አስቀድማችሁ ጽድቁን እሹ፣ ሌላው ምን ይደረጋል? ይጨመራል። አሁን እኛ የተሰጠንን አይደለም የምንፈልገው፣ ወይም ደግሞ ያለውን አይደለም የምናየው፣ የሚጨመረውን ብቻ እያየን እጃችን ላይ ባለው ማመስገን እያቃተን ነውና አይዞሽ፣ መብራን ካንቺ ጋር ትሁን። መድኃኔዓለም የመጨረሻ ያድርግልሽ።